አርዕስተ ዜና። በአርሲ ዞን ሽርካ ወረዳ ጃዊ ዋቾ ቀበሌ በተፈጸመ ድንገተኛ ጥቃት የበርካታ ንጹሃን ዜጎች ሕይወት ማለፉን የአካባቢው ነዋሪዎች ገለጹ። ከውጭ ሂላሪ ክሊንተን ስለ ኤፕስታይን ወንጀሎች ምንም እንደማያውቁ ለምክር ቤት ኮሚቴ ተናገሩ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳይ አብሮን ይቆያል። አብራችሁን ሁኑ። ቀዳሚ ወዳደረግነው መረጃ አልፋለሁ። ኢትዮጵያና አዘርባይጃን በተለያዩ መስኮች በጋራ ለመስራት ስምምነት ተፈራረሙ። ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ባኩ ዛጉልባ ፕሬዝዳንታዊ ቤተመንግስት ከተካሄደው ውይይት በመቀጠል ሁለቱ መሪዎች በመከላከያና በበርካታ መስኮች በጋራ ለመስራት የመግባቢያ ሰነድ የፊርማ ስነ ስርዓት ላይ መገኘታቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ከተፈረሙ የመግባቢያ ሰነዶች መካከል 32ኛውን የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 32 ማዘጋጀት፣ በግብርና በሚዲያ ልማትና ልምድ ልውውጥ፣ በኢንቨስትመንት ማስፋፊያና በጸረ ሙስና ትብብር ላይ የሚያጠነጥኑ እንደሚገኙበት ጽህፈት ቤቱ አመልክቷል። በሌላ በኩል የአዘርባይጃንን የአገልግሎት ዘርፍ ዝመና በግንባር ቀደምነት እየመራ በሚገኘው አሳን በተባለ ተቋምና በኢትዮጵያ የመሶብ አገልግሎት መካከል በጋራ ለመስራት ከስምምነት ተደርሷል። ስምምነቶቹና የመግባቢያ ሰነዶቹ በሁለቱ ሀገራት መካከል ባሉ ቁልፍ ዘርፎች የሁለትዮሽ ትብብርን ይበልጥ ያጠናክራሉ ተብሎ እንደሚጠበቅ ጽህፈት ቤቱ አመልክቷል። የገንዘብ አቅምና የጸጥታ ችግር በሰባተኛው ሀገራዊ ምርጫ በሚፈለገው ልክ እንዳንንቀሳቀስ አድርጎናል ሲሉ የሲቪል ማህበረሰብ ድርጅቶች ተናገሩ። በሌላ በኩል አስቻይ ሁኔታ ባለባቸው አካባቢዎች ህብረተሰቡን በማንቃት በኩል የተለያዩ ተግባራት እያከናወኑ መሆኑን ድርጅቶቹ ለኢሳት ተናግረዋል። የዚህን ዜና ዝርዝር ሙሉቀን ሰለሞን እንደሚከተለው ያቀርበዋል። ሰባተኛው ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ ታውቋል። ይህንንም ተከትሎ በምርጫው የሲቪል ማህበረሰብ ድርጅቶች ሚናና እንቅስቃሴ ምን ይመስላል፣ ዝግጅታችሁስ ምን ደረጃ ላይ ነው ስንል ቪዥን ኢትዮጵያና የኢትዮጵያ ሲቪል ማህበረሰብ ድርጅቶችን ጠይቀናል። የቪዥን ኢትዮጵያ መስራችና ዳይሬክተር ታደለ ደርሰ ግርማ በሰጡት ምላሽ ከሌላ ወቅት አንጻር የሰባተኛው ሀገራዊ ምርጫ ለሲቪል ማህበረሰብ ድርጅቶች ፈታኝ ነው። ፈታኝ የሆነውም በጸጥታ ችግርና ከግብረሰናይ ድርጅቶች የሚገኘው የገንዘብ ድጋፍ ማነስ ምክንያት ነው ብለዋል። በአጠቃላይ እንግዲህ ከሌላው ጊዜ ምርጫ ስርዓት ስታይ የዚህ ዓመት የምርጫ ስርዓት በብዙ መንገድ ትንሽ ቻሌንጅ ያለበት ይመስላል። በተለይ በሲቪክ ማህበራት በኩል አንደኛ የፋይናንስ እጥረት አለ፣ የፋይናንስ ችግር አለ። ከዚህ በፊት ለጋሽ ድርጅቶች ሰጡት የነበረውና እንደ ድሮ ጊዜ አይደለም። ሁለተኛ ሁኔታ ደግሞ እንደ ድሮ ጊዜ ተዘዋውረሽ የምርጫ ትምህርት መስጠት የምችበት ደረጃ ላይ አይደለም ያለሽው። ለምሳሌ በአማራ ብሔራዊ ክልላዊ መንግስት ተንቀሳቅሶ መስራትና ማስተማር፣ በትግራይ ብሔራዊ ክልላዊ መንግስት ተንቀሳቅሶ መስራትና ማስተማር፣ በኦሮሚያ ብሔራዊ ክልላዊ መንግስት ተንቀሳቅሶ መስራትና ማስተማር አይቻልም። ይሄ ችግር ነው። እነዚህ ችግሮች ቢቀረፉ ውጤታማ መሆን ይቻላል። ለዚህም ደግሞ ሁሉም ባለድርሻ አካላት የበኩሉን አስተዋጽኦ ቢያደርግ መልካም ነው። ከባለድርሻ አካላቱ መካከል ደግሞ ዋናውን ስራ የሚሰራው መንግስት እንደመሆኑ መጠን መንግስት ከሌሎች አካሎች ጋር በዚህ ጉዳይ ላይ ተነጋግሮ ሰላም ቢኖርና ህብረተሰቡም ተንቀሳቅሶ ሲቪክ ማህበራትም ተንቀሳቅሶ ማስተማር ቢቻል፣ ሁሉም ደግሞ ተወዳዳሪ ፓርቲዎች ደግሞ በችግሩ ዙሪያ ላይ እና ባለው ሁኔታ ላይ ቢነጋገሩ ውጤት ይኖረዋል የሚል እምነት አለ። አክለውም ህብረተሰቡን የማንቃትና የስነ ምርጫ ትምህርት ለመስጠት ከምርጫ ቦርድ ጋር በጋራ በመስራት ላይ መሆናቸውን ገልጸዋል። ህብረተሰቡ ወደ ምርጫ እንዲገባ መመዝገብ መቻል አለበት። ለምን ካልተመዘገበ ህጋዊ ሰው መሆን መቻል አይችልም። ህጋዊ ሰው ካልሆነ ደግሞ መምረጥ አይችልም። ስለዚህ አሁን ህብረተሰቡ እንዲመዘገብ አስፈላጊው የስነ ዜጋና የስነ ምግባር የስነ ምርጫ ትምህርት መሰጠት አለበት። ከተመዘገበ በኋላ ደግሞ ላመነበት የፖለቲካ ፓርቲ ወይም ላመነበት ተወዳዳሪ ድምፁን መስጠት ይኖርበታል። በዚህ ረገድ ሲቪክ ማህበራዊ ትምህርት ለመስጠት ኦልሞስት ከምርጫ ቦርድም ጋር ከሚመለከታቸው ባለድርሻ አካላት ጋር በመነጋገርና ወደ ስራ ለመግባት ፈልግ ባሻገር በአንዳንድ ቦታዎች ደግሞ በራስ ተነሳሽነት የምርጫን አስፈላጊነትና
የምርጫን ትምህርት በመስጠት ላይ እንገኛለን። የኢትዮጵያ ሲቪል ማህበረሰብ ድርጅቶች የምርጫ ዋና ዳይሬክተር አበራ ኃይለማርያም በበኩላቸው የመራጮችን ትምህርት የምርጫን ትዝብትና የመገናኛ ብዙሃን ምህዳር የሚመለከቱ ስራዎችን ለመስራት መታቀዱን ገልጸው መራጮች እንዲመዘገቡና የምርጫ ግንዛቤ እንዲኖራቸው በትኩረት እየሰሩ መሆኑን ተናግረዋል። በዚህ የሰባተኛው ጠቅላላ ምርጫ ላይ ልንሰራ ያቀድናቸው ስራዎች በሶስት ከፍለን ማየት እንችላለን። አንደኛው የመራጮች ትምህርትን የሚመለከት ነው። ሁለተኛው የምርጫ ትምህርትን እና ሶስተኛው የመገናኛ ብዙሃን ምህዳር የሚመለከቱ ስራዎችን ለመስራት ነው እቅድ የያዝነው። ከዚህ አንጻር የመራጮች ትምህርትን በሚመለከት ህብረቱ በሁለት መንገዶች የመረጃዎችን ለማሰራጨት ጥረት እያደረገ ነው። አሁን እያደረግን ያለነው ትኩረት ምዝገባን የሚመለከት ነው። መራጮች በነቂስ ወጥተው በመመዝገብ በኋላ ድምፅ ለመስጠት መብታቸው ላይ እንዲከለከሉ እንደሚያስፈልግ፣ ለዚህ ተግባር ደግሞ የግድ መሟላት ያለባቸው ነገሮች ምን እንደሆኑ የሚያሳይ መረጃ መስጠት ነው። በኢትዮጵያ አንዳንድ አካባቢዎች የሚስተዋሉትን የጸጥታ ችግሮች ለመፍታት መንግስትና ባለድርሻ አካላት የድርሻቸውን እንዲወጡ የሲቪል ማህበረሰብ ድርጅቶች ጠይቀዋል። በአርሲ ዞን ሽርካ ወረዳ ጃዊ ዋቾ ቀበሌ በተፈጸመ ድንገተኛ ጥቃት የበርካታ ንጹሃን ዜጎች ሕይወት ማለፉን የአካባቢው ነዋሪዎች ገለጹ። ኢሳት ያነጋገራቸው የአካባቢው ነዋሪዎች ታጣቂዎች በዞኑ የተለያዩ ወረዳዎች ውስጥ እንደሚገኙና በማህበረሰቡ የዕለት ተዕለት ሕይወት ላይም ስጋት እንደፈጠሩ አስታውቋል። ሰላማዊት ሙሉጌታ ተጨማሪ አላት። በትናንትናው ዕለት በአርሲ ዞን ሽርካ ወረዳ ጃዊ ዋቾ ቀበሌ በደረሰው ድንገተኛ ጥቃት የንጹሃን ዜጎች ሕይወት ማለፉን የአካባቢው የኢሳት ምንጮች ገልጸዋል። የአካባቢው ነዋሪዎች እንደገለጹት ጥቃቱ የተፈጸመው በሸኔ ታጣቂ ቡድን ሲሆን ሃይማኖትን መሰረት ያደረገ እንደነበርም አስታውቀዋል። ጥቃት አድራሾቹ ንጹሃን ዜጎችን ከመግደል ባሻገር ንብረት እየዘረፉ መሆኑንም ተናግረዋል። በአርሲ ዞን ሽርካ ወረዳ ጃዊ ዋቾ ቀበሌ የሚባል ቀበሌ ላይ አንድ የሰፈር ከተማ ነች። እንደዚህ ሰፈር ያቋቋመውና ገባ ነበረ ትናንትና ሐሙስ ዕለት። ከዛ ታጣቂዎች በሶስት አቅጣጫ በጣም ሲከላከሉ ነበሩ። የቀበሌው አንድነት ፈጥሮ በስልጠናም በምንም እንትን ሲያደርግ ነበረ። ላለማስገባት በጣም ሙከራ አድርገው ነበር ከዚህ በፊት። በትናንትናው ቀን በሶስት አቅጣጫ በመግባት ሰፊ ኃይል ይዘው እና ተተኳሽ ይዘው ገቡ። ካምፕ ላይ መተኮስ ጀመሩ። ያለው ኃይል ደግሞ ትንሽ ነበርና መቋቋም አልቻለም። ከዛ በቃ ያገኙትን ሰው በየቤቱ እየገቡ መግደል ጀመሩ። ሸኔ የሚባለው ታጣቂና ኃይል ነው። በቃ ሸኔ ኦሮሞ ነጻነት ብሎ ራሱን የሚጠራው በሸኔ ነው። ሃይማኖት ተኮርና ብሔር ተኮር ነው። በብዛት ሃይማኖት ተኮር ነው። ወደ 15 ሰዎች ናቸው። አንድ መንገድ የሚዘጋ አለ፣ መንገድ የሚከፍት አለ፣ የሚተኩስ አለ፣ ገዳ አለ፣ ንብረት ደግሞ የሚዘርፍ አለ። ሁሉ ነው እንዳለ ጠራርገው ከብቶች ሁሉ ነርተው ነው የሄዱት። አጋጣሚ ያው በዚያ ላይ ነገር የተፈጠረው በድንገት ነው ገብቶ ነገር ፈጥረው የሄዱት። የሰፈር ሰው የተደራጁ ምናምን ነበሩ። ሲደርሱላቸው አመልጠው ሄዱ። በዛንም ሰዓት ወደ 20 ሰው ምናምን ገለው። ያው ሸኔ ነው ከጫካ ነው ወጥቶ ነገር የፈጸሙ ሸኔ ነው። የመንግስት አካልም ካለ አይመርጥም። እምነትም አንደኛ እምነት አለ፣ ሁለተኛ የመንግስት አካል አለ። በቃ የመንግስትን ካቢኔ ሆነ የመንግስት የብልጽግና ስራ የሚሰራውን አይወስድም። እሱ ይህን ያደርጋሉ። አሁን በአዋዳ የተገደሉ ሰዎች ለህግ ለመንግስት የሚያገለግሉ ሰዎች ናቸው። በሰላማዊ ሰዎች ሊገደሉ ይቻሉት። አሁንም ነዋሪዎቹ አክለውም ታጣቂዎቹ በዞኑ በተለያዩ ወረዳዎች ውስጥ እንደሚገኝ የገለጹ ሲሆን ማህበረሰቡም በከፍተኛ ስጋት ውስጥ እንደሚገኝ አስታውቀዋል። ኃይል ያለው ደግሞ ሚሊሻ ነው። ከሚሊሻ በላይ ታጥቀዋል። እነሱ ስናፐር አላቸው፣ ብሬን አላቸው። ሚሊሻ ምን አለው? ልምዱም የወታደራዊ ልምዱም አንድ አይደለም። ሁለተኛ ለኛ ደግሞ አስቦ ነው የመጡ ጥቃት ይፈጽማሉ። አሁን በሶሬ በኩልም ከበዋል። ወረዳው በሙሉ ኦልሞስት በቃ 90% በላይ ከወረዳው ኃይል በላይ ነው። ወረዳዎቹም አስተዳደሮቹም ሩኖቹም የተቸገሩ ናቸው ያሉት። ተመዋጊን ያለው ብዙም ሰራዊት የለም። እነሱ በቃ ያን ዓለም ስለሆነ የተፈሩት ተዳዳሪውን ጠብቁ በሚለው ነፍስና አድን እንኳን ብሎ ሲሄድ የህግ አካሉ እየመለሰ ስለሆነ አትሄዱም በሚል እየመለሰ ሄደ። እነሱ
ስላጠፉ የኛውም ነዋሪው ከተሰበ ያጠፋል ማለት ነው። ምታደጋችሁ ባንክ በሚል ተስኪዶ ሊሄዱ ምንም ማለታቸው ያውንም ሬሳ ሊከበር አልቻለም። ማንካ አይከበርም እዚህ ያሉ እየከለከሉ ጎቤስታ ከተማው ላይ ነው የሚኖሩት። ታጣቂ ምናምን ከተማው ላይ ነው የሚኖረው። ወደ ገጠሩም ይሄዳል። ግን እዛ ሰፈር ሰላም ነበር፣ ምንም የለም። የተፈጠረ ነገር የለም። ያው በድንገት ነው ይሄን ነገር ሊያደርጉ ይችላል። መረጃውን የሰጡን ነዋሪዎች በተፈጸመው ጥቃት ህይወታቸው ያለፈና የገቡበት ያልታወቁ ሰዎችን በተመለከተ እንደሚከተለው ገልጸዋል። አሻውሉላት ማርሻ ግዛው፣ ዘውዴ ግዛው እነኚህ ወንድማማቾች ናቸው። ሲሳይ ጸጉ፣ ለቀ ጸጉ እነኚህ ወንድማማቾች ናቸው። አማሌ ሰብስቤ፣ ትርንጎ ወልዳ ሚካኤል እነኚህ ሴቶች ናቸው። ብርቱካን ባንቴ፣ ጌቱ ድንቄ፣ አበበ ዝኑ፣ ለማ ዝቄ፣ በላይነሽ አሰፋ አንድ አዛውንት ናቸው። ስማቸውን ማግኘት አልቻለም። አሁን የጠፉ ሰዎች ደግሞ እስካሁን ያልተገኙ ሰዎች አለማየሁ ክንፉ፣ አጥላው ወዳጆ፣ እንሻ ፈለቀና ኢብራሂም አልይ የሚባሉ ናቸው እና ደግሞ ሚኒሹ ጎርፉና አደሳ ገብሩ የሚባሉ ሰዎች በህይወታቸው አልፈዋል። 9 ሰዎች ደግሞ ቆስለዋል። ኢሳት ነጻ የህዝብ ሚዲያ ጉዳዩን አስመልክቶ ምላሽ ለማግኘት ወደ አርሲ ዞን አስተዳዳሪ አቶ ኢብራሂም ከድርና የሽርካ ወረዳ አስተዳዳሪ አቶ ጠይሮ አማን የእጅ ስልክ በተደጋጋሚ ብንደውልም ባለማንሳቱና አጭር ጽሁፍ መልእክት ልከንም ባለመመለሳቸው አስተያየታቸውን ማካተት አልተቻለም። ኢሳት የዞኑም ሆነ ሌላ የሚመለከተው አካል ምላሽ ቢሰጠን የምናስተናግድ መሆኑን እንገልጻለን። የሕክምና ስህተት በፈጠሩ 21 የጤና ባለሙያዎች ላይ እርምጃ መወሰዱን የአዲስ አበባ ምግብና መድኃኒት ባለስልጣን አስታወቀ። ህብረተሰቡ በማንኛውም የሕክምና አገልግሎት ላይ ቅሬታ ሲኖረው መብቱን አውቆ ለተቋሙ ከማመልከት አኳያ የግንዛቤ ክፍተት እንዳለም ባለስልጣኑ አስታውቋል። መሰረት ባዩ የአዲስ አበባ ምግብና መድኃኒት ባለስልጣን የሕክምና ስህተት እንዳይፈጠሩ ለማድረግ የተለያዩ ተግባራትን እያከናወነ መሆኑን አስታውቋል። ስህተት ተፈጥሮ ሲገኝ ደግሞ ባለስልጣን መስሪያ ቤቱ ባቋቋመው የስነ ምግባር ኮሚቴ አማካኝነት ጉዳዩ እንደሚታይ ገልጿል። በባለስልጣኑ የስነ ምግባር ስህተትና የጤና ባለሙያዎች ስነ ምግባር ክትትል ዳይሬክተር መትክል ገብረመድህን ባለፉት 6 ወራት ውስጥ 25 ቅሬታዎች መቅረባቸውንና 21 የጤና ባለሙያዎች ጥፋተኛ ሆነው በመገኘታቸው የስራ እግድ፣ የጽሁፍ ማስጠንቀቂያ እንዲሁም ሌሎች እርምጃዎች የተወሰደባቸው መሆኑን ተናግረዋል። አጠቃላይ በእነዚህ በ25 ቅሬታዎች የተለያየ ባለሙያ ነው የሚሳተፈው። በአንድ ቅሬታ ለምሳሌ ከ40 እስከ 30 ባለሙያ ሊሳተፍ ይችላል። ከጤና ጣቢያ ጀምሮ ሪፈር ይባላል፣ ወደ ሆስፒታል ተርም ወደ ሆስፒታል ሪፈራል ስላለ አጠቃላይ ወደ 205 የሚሆኑ ባለሙያዎች ነው የተሳተፈው። ከነዚህ 205 የሚሆኑ ባለሙያዎች ወደ 21 የሚሆኑ ባለሙያዎች ነው ኮሚቴው ጥፋተኛ ናቸው ብሎ ለይቶ ቅጣት የወሰደው። ከዛ ውጪ ምንድነው እያደረሱት የሚለውን ነገር ሞት አለ፣ የአካል ጉዳት አለ፣ ቀላል የአካል ጉዳት፣ ከባድ የአካል ጉዳት አለ። እነዚህ ናቸው ጥፋቶቹ። ቸልተኝነት ሊሆን ይችላል። በቸልተኝነት ያው ከአቅም ማነስም እንደዚህ አይነት ነገሮች ናቸው በብዛት። ያው ይሄ ነው ተብሎ ኤግዛክት የተለየ ነገር ባይኖር የሕክምና ስህተቶች እንዳይፈጠሩ የመጀመሪያው ስራ ባለሙያው በብቃት እንዲሰራ ማድረግ ነው ያሉት ዳይሬክተሩ፣ ስህተት ሲፈጠር ህብረተሰቡ መብቱን አውቆ ቅሬታውን በማቅረብ ረገድ በህብረተሰቡ ዘንድ የግንዛቤ ክፍተት እንዳለ ገልጸዋል። የማህበረሰብ ግንዛቤ ያው ይሄን ያህል አድጓል ብሎ መውሰድ አይቻልም። በየቤቱ ያው ጤና ተቋማቶቹ ቅርብ ብሎት ቅሬታ ሳያቀርብ የሚመለስ የለም ማለት አይደለም። በአንድም በሌላ መልኩ ያወቁ ወደኛ መስራት መጥቶ ያመለከቱ ናቸው። እነዚህ ግን እኛ ያው በቂ የሆነ ግንዛቤ ተፈጥሯል በህብረተሰቡ አለ ብለን አንወስድም። ይህንን ግልጽ ለማድረግ የተለያዩ መድረኮች እየፈጠረ የግንዛቤ ማስጨበጫ ስራዎችን እየሰራን ያለ ነው። ህብረተሰቡ መብቱን እና ግዴታውን አውቆ እንዲታከም፣ ቅሬታዎች ካለ ደግሞ ለሚመለከተው አካል ለአዲስ አበባ ምግብና መድኃኒት ባለስልጣን መጥቶ ቅሬታው ማቅረብ እንደሚችል ይህንን ግንዛቤ እየሰጠን እንገኛለን። ያው ይህንንም ግን በቂ ነው ማለት አይደለም። ያው ለቀጣይ የሁላችንም ኃላፊነት ስለሆነ ይህን ግንዛቤ እየሰጠን እንሄዳለን። ባለስልጣኑ የሕክምና ስህተት እንዳይፈጠር ለባለሙያዎች ግንዛቤ የመፍጠር ተግባርና ጠንካራ የቁጥጥር ስራ እያከናወነ መሆኑን ዳይሬክተሩ አስታውቀዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ወደ መረጃዎቹ እናምራለን።
ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ውጭ ከተላከ የአትክልትና ፍራፍሬ ምርት ሽያጭ $288 ሚሊዮን ገቢ መገኘቱ ታወቀ። የግብርና ሚኒስቴር የአትክልትና ፍራፍሬ ወይንም በሆርቲካልቸር ኢንቨስትመንት የ2018 በጀት ዓመት የ7 ወር የኤክስፖርት እቅድ አፈጻጸም ላይ ከባለድርሻ አካላት ጋር ውይይት እያካሄደ ነው። በዚህ ወቅት የግብርና ሚኒስቴር ሚኒስትር አዲሱ አረጋ እንዳሉት ባለፉት 7 ወራት ወደ ውጭ ከተላከ የአትክልትና ፍራፍሬ ምርት ሽያጭ ከ288 ሚሊዮን በላይ ገቢ ተገኝቷል። ገቢው ወደ ተለያዩ ሀገራት ከተላኩ የአበባ እንዲሁም የአትክልትና ፍራፍሬ ምርቶች የተገኘ መሆኑን ተናግረዋል። መንግስት የግብርና ምርትና ምርታማነት በማሳደግና ጥራትን በማስጠበቅ ከዘርፉ የሚገኘውን የውጭ ምንዛሬ ለማሳደግ እየሰራ እንደሚገኝ አንስተዋል። የግብርና ልማት በቴክኖሎጂ በማስደገፍ በዘመናዊ እርሻ ልማት ስራ የማስፋፋት ተግባር እየተከናወነ መሆኑን ጠቅሰዋል። በግብርና ኢንቨስትመንት ዘርፍ ባለሀብቶች የሚገጥማቸውን ችግር በመቅረፍ የተሻለ ስኬት ለማስመዝገብ እየተሰራ እንደሆነም ገልጸዋል። የዲጂታል ንግድን ለማጠናከር ያለመ የመግባቢያ ሰነድ ተፈረመ። የኢፌዴሪ የንግድና ቀጠናዊ ትስስር ሚኒስቴርና የአዲስ አበባ ዩኒቨርሲቲ ይህንን ስትራቴጂካዊ የመግባቢያ ስምምነት በዛሬው ዕለት መፈራረማቸውን ሚኒስቴሩ አስታውቋል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ስምምነቱ የንግድ አሰራርን ሙሉ በሙሉ ዲጂታላይዝ ለማድረግ የዲጂታል ንግድን ለማጠናከርና ፈተናዎችን ወደ እድል ለመቀየር ብቁ የሰው ኃይል ለመገንባት ያለንን ቁርጠኝነት የሚያሳይ ነው ብለዋል። በዚህም መሰረት በአዲስ አበባ ዩኒቨርሲቲ የንግድ ስራ ኮሌጅ አዲስ የኢኮሜርስ የትምህርት ክፍል እንደሚጠናከር ዶክተር ካሳሁን አስታውቀዋል። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ በበኩላቸው ዩኒቨርሲቲው በምርምርና በቴክኖሎጂ ዘርፍ ያለውን ከፍተኛ እውቀት ወደ ተግባር በመቀየር የሀገሪቱን የንግድ ስርዓት ለማዘመን ከሚኒስቴሩ ጋር በቁርኝት ይሰራል ብለዋል። ፕሬዝዳንቱ በተለይ አዲስ የሚከፈተው የኢኮሜርስ የትምህርት ኮሌጅ ለዲጂታል ኢኮኖሚ ግንባታ የላቀ ሚና ይኖረዋል ብለዋል። ይህንን ስምምነት የተቋም ግንባታና የንግድ ዘርፍ ሪፎርም ቀጣይነት ለማረጋገጥ እንዲሁም በቀጠናው ዓለም አቀፍ የንግድ ትስስርን የኢትዮጵያን ተወዳዳሪነት ከፍ ለማድረግ ትልቅ አቅም የሚፈጥር መሆኑ ተመልክቷል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የኢንቨስትመንት እንቅስቃሴ እድገት አሳይቷል ተባለ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለአልሚ ባለሀብቶች መንግስት በፈጠረው ምቹ ሁኔታ የኢንቨስትመንት እንቅስቃሴ እድገት ማሳየቱን የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ ገልጸዋል። የክልሉ ኢንቨስትመንት ቢሮ ከክልሉ አልሚ ባለሀብቶች ጋር በመተባበር ያዘጋጀው ክልላዊ የኢንቨስትመንት ፎረም በሚዛን አማን ከተማ እየተካሄደ ነው። ርዕሰ መስተዳደሩ በክልሉ ለኢንቨስትመንት ዘርፍ ምቹ ሁኔታ ለመፍጠር በተደረገው ጥረት ለውጥ መምጣቱን ገልጸው ከ4 ዓመታት በፊት 400 ብቻ የነበረው የባለሀብቶች ቁጥር 1000 መድረሱን ጠቅሰዋል። ይህም መንግስት ከግሉ ዘርፍ ጋር በቅንጅት በመስራት በዘርፉ የሚስተዋለውን የመልካም አስተዳደር ችግሮች በመፍታት በጋራ ለመስራት የወሰደው ቁርጠኝነት ውጤት መሆኑን ገልጸዋል። በክልሉ እያለሙ ያሉ ኢንቨስተሮች አቅማቸውን በማጎልበት በኢኮኖሚ እድገት ላይ ያላቸውን ድርሻ እንዲያጠናክሩ አስገንዝበዋል። የክልሉ ንግድና ኢንቨስትመንት ቢሮ ኃላፊ ታሪኩ አካሉ በክልሉ የተሰሩ የለውጥ ተግባራት በዘርፉ ከፍተኛ የኢኮኖሚ መነቃቃት መፍጠራቸውን ገልጸዋል። ዘገባው የኢዜአ ነው። በጋምቤላ የአፈርና የውሃ ጥበቃ የተፋሰስ ልማት እየተከናወነ መሆኑ ተገለጸ። በጋምቤላ ክልል በዘንድሮ የበጋ ወራት ከ64000 ሄክታር በላይ መሬት ላይ የአፈርና የውሃ ጥበቃ የተፋሰስ ልማት በመከናወን ላይ መሆኑን የክልሉ የእርሻና ተፈጥሮ ሀብት ልማት ቢሮ አስታውቋል። የቢሮ ኃላፊ አንድሮ ቱት ለኢዜአ እንደገለጹት ምርታማነትን ለማሳደግ በበጋው ወራት የተጠናከረ የአፈርና ውሃ ጥበቃ ስራ እየተከናወነ ይገኛል። በአሁኑ ወቅት በክልሉ በሚገኙ 13 ወረዳዎች በተመረጡ 101 ተፋሰሶች ላይ በመደበኛና በፕሮጀክቶች የተፋሰስ ልማት ስራ እየተከናወነ መሆኑን ተናግረዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ ወርቅ ግብይት መረጃ ተከታትለን እንመለስ።
ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። በፓኪስታንና በአፍጋኒስታን መካከል የተቀሰቀሰውን ግጭት ተከትሎ ሀገራቱ ከጦርነት እንዲታቀቡ ተማጽኖ እየቀረበ ነው። በሌላ በኩል ሩሲያ ሁለቱ ሀገራት ፈቃደኛ ከሆኑ ለማሸማገል ዝግጁ ነኝ ብላለች። ሸሪፍ ኢማም ፓኪስታን አሁን ላይ ከአፍጋኒስታን የካቡል መንግስት ጋር ግልጽ ጦርነት ላይ ነን ብላለች። በካቡል ፍንዳታ ማጋጠሙ የተነገረ ሲሆን በድንበር አካባቢም ውጊያው ተጠናክሮ ቀጥሏል። ፓኪስታን አፍጋን ውስጥ የሚገኙትና ካንዳሃርና ፓክቲታ የተሰኙ ግዛቶቿን ማጥቃቷን አስታውቃለች። ይህ የተነገረው አርብ ዕለት የታሊባን ቃል አቀባይ ዛቡላህ ሙጃሂድ የአፍጋኒስታን ሁለቱን አገራት በሚለየው በዱራር ግንባር በፓኪስታን ወታደሮች ላይ ከፍተኛ ጥቃት መፈጸሟን ከገለጹ ከአንድ ሰዓት በኋላ ነው። ታሊባን እንዳስታወቀው ጥቃቱ የተፈጸመው በዚህ ሳምንት መጀመሪያ ላይ ፓኪስታን ለፈጸመችው የአየር ጥቃት ምላሽ ነው ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጉዳዩን በቅርበት እየተከታተሉት እንደሆነና የተፈጠረው ግጭት እንዳሳሰባቸው ገልጸዋል። በቃል አቀባያቸው ስቴቨን ዱጀሪክ በኩል በተላለፈ መልእክት ጉቴሬስ ሁለቱም ሀገራት በዓለም አቀፍ ሕግ መሰረት ይበልጡን ደግሞ የዓለም አቀፉን የሰብአዊ መብቶች ሕግ እንዲያከብሩ ጠይቀዋል። ግጭቱ በቀጠለበትም ሁኔታ ጉቴሬስ ሁለቱም ወገኖች ለሲቪሎች ጥበቃ እንዲያደርጉ ተማጽነዋል። ከአሜሪካ ጋር ድርድር እያደረጉ ያሉት የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በበኩላቸው ሁለቱ ሀገራት ልዩነታቸውን በንግግር እንዲፈቱ ተማጽነዋል። በጥሩ ጉርብትና መርህና በተከበረው የረመዳን ወር እስላማዊ ትብብር እንደሚያስፈልግም አስታውቀዋል። አርብ ዕለት አራጋቺ በኤክስ ገጻቸው እንዳሰፈሩት ሀገራቸው ገንቢ ንግግር እንዲካሄድ አስፈላጊውን ድጋፍ እንደምታደርግ አስታውቀዋል። የጋራ መግባባትና መተባበር በካቡልና በእስላማባድ መካከል ሊኖር ይገባልም ብለዋል። በሌላ በኩል ሩሲያ ሁለቱ ሀገራት ድንበር ተሻጋሪ ጥቃታቸውን አቁመው ልዩነታቸውን በዲፕሎማሲ አግባብ እንዲፈቱ ጠይቃ ሀገራቱ ፈቃደኛ ከሆኑ ለመሸምገል ዝግጁ ነኝ ብላለች። የህንድ የውጭ ጉዳይ ሚኒስቴር ቃል አቀባይ ራንድሂል ጃስዋል እንዳሉት ህንድ ፓኪስታን የአየር ጥቃት መፈጸሟን በጥብቅ ታወግዛለች ብለዋል። በተቀደሰ የረመዳን ወር ፓኪስታን እያደረገች ያለችው ሙከራ በሀገር ውስጥ ያጋጠማትን ውድቀት በውጭ ግጭት ለማሳበብ መሞከር ነው ብለዋል። ህንድ ከቅርብ ጊዜ ወዲህ ከታሊባን ጋር ያላትን ግንኙነት ይበልጥ እያጠበቀች ነው። ይህንን ተከትሎ ኢስላማባድ ኒው ዴልሂ የፓኪስታንን ሰላም ለማወክ በአፍጋን ያሉትን ቡድኖች ትደግፋለች በሚል ይወቅሳሉ። ህንድ ግን ይህንን አትቀበልም። የአፍጋኒስታንና የፓኪስታን ግጭት አሳስቦናል ካሉ ሀገራት መካከል ቱርክዬና ቻይና ይገኙበታል። መረጃው የአልጀዚራ ነው። ሂላሪ ክሊንተን ስለ ኤፕስታይን ወንጀሎች ምንም እንደማያውቁ ለምክር ቤት ኮሚቴ ተናገሩ። የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ስለ ጄፈር ኤፕስታይን የወሲብ ወንጀሎች ምንም አይነት መረጃ እንዳልነበራቸው ለምክር ቤት የክትትል ኮሚቴ አስታውቀዋል። ክሊንተን ይህንን የተናገሩት በኤፕስታይን ላይ ምርመራ ለሚደረገው የኮንግረስ ኮሚቴ ለ6 ሰዓታት ዝግ በሆነ መድረክ ምስክርነታቸውን በሰጡበት ወቅት ነው። በወቅቱም እውነቱ እንዲወጣ እንደሚፈልጉ በመግለጽ ህግ አውጪዎች ፕሬዝዳንት ዶናልድ ትራምፕን በመጥራት ከሟች ወንጀለኛ ጋር ስለነበራቸው ግንኙነት በመሃል እንዲጠይቋቸው ጥሪ አቅርበዋል። ክሊንተን እና ባለቤታቸው የቀድሞ ፕሬዝዳንት ቢል ክሊንተን በመጀመሪያው ላይ የቀረበላቸውን መጥሪያ ፖለቲካዊ ዓላማ ያለው ነው በማለት የተቃወሙ ቢሆንም በኮንግረስ ላይ ንቀት የማሳየት ክስ እንደሚመሰረትባቸው ሲረዱ ለመመስከር ተስማምተዋል። ሂላሪ ክሊንተን ከምስክርነቱ በኋላ ለጋዜጠኞች በሰጡት መግለጫ የሰጡት ቃል ለህዝብ ይፋ ባለመደረጉ ቅር መሰኘታቸውን ገልጸው የኮሚቴው ስብሰባ ጄምስ ኮመር ግን አስፈላጊ የሆኑ ጥያቄዎችን ማንሳታቸውን አድንቀዋል። በሌላ በኩል የቀድሞ ፕሬዝዳንት ቢል ክሊንተን በተመሳሳይ ጉዳይ ዛሬ አርብ ምስክርነታቸውን እንደሚሰጡ ይጠበቃል ሲል ቢቢሲ ዘግቧል። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ስፖርታዊ መረጃዎችን ወደ እናንተ ሊያደርስ ባልደረባችን ሙሉ ቀን ሰለሞን እየጠበቀን ነው። ወደ መረጃዎቹ እናመራለን።
ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለት አርብ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢፌዴሪ ባህልና ስፖርት ሚኒስቴርና የኢትዮጵያ ፌደራል ፖሊስ የስምምነት ሰነድ ተፈራረሙ። የባህልና ስፖርት ሚኒስቴርና የኢትዮጵያ ፌደራል ፖሊስ የአበረታች ቅመሞች ወንጀል ለመከላከልና የናሙና ምርመራ ላቦራቶሪ ለማቋቋም የስምምነት ሰነድ ተፈራርመዋል። ስምምነቱ የስፖርተኞችን ደህንነት ለመጠበቅ፣ የውጭ ምንዛሬን ለማስቀረት፣ ፍትሐዊ የውድድር መድረክ ለመፍጠር፣ የዓለም አቀፉን ጸረ አበረታች ቅመሞች ህግ ለማክበርና የስፖርት ነክ ወንጀሎችን ለመከላከል ነው ተብሏል። በተጨማሪም ስምምነቱ አትሌቶችን ከወንጀል በመጠበቅ የኢትዮጵያን ስፖርት በተሻለ መንገድ ለማሳደግ እንደሚያግዝም ተገልጿል። የአበረታች ቅመሞችን ወንጀል ለመከላከል የናሙና ምርመራ ላቦራቶሪ በኢትዮጵያ መቋቋሙ ለሀገሪቱ የስፖርት ልማት ትልቅ ስኬት እንደሚሆንም ተጠቁሟል። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታ ድልድል ይፋ ተደረገ። በአውሮፓ ቻምፒየንስ ሊግ ለጥሎ ማለፍ ውድድር የደረሱት 16 ቡድኖች የጨዋታ ድልድል ዛሬ በስዊዘርላንድ በተደረገ የዕጣ ማውጣት ስነ ስርዓት ይፋ ሆኗል። በዚህም ሪያል ማድሪድ ከማንቸስተር ሲቲ፣ ቦዶ ግሊምት ከስፖርቲንግ ሊዝበን፣ ፒኤስጂ ከቼልሲ፣ ኒውካስል ከባርሴሎና፣ ጋላታሳራይ ከሊቨርፑል፣ አትሌቲኮ ማድሪድ ከቶተናም፣ አትላንታ ከባየር ሙኒክ እና ባየር ሊቨርኩሰን ከአርሴናል ተደልድለዋል። የጥሎ ማለፉ የመጀመሪያ ጨዋታዎች የፊታችን መጋቢት 1 እና 2፣ የመልስ ጨዋታዎች ደግሞ መጋቢት 8 እና 9 ይካሄዳሉ። ቸልሲ በታሪኩ ከፍተኛው ኪሳራ ደረሰበት ተባለ። የምዕራብ ለንደኑ ቡድን ቸልሲ በ24/25 የውድድር ዘመን በእንግሊዝ እግር ኳስ ታሪክ ከግብር በፊት ከፍተኛ ኪሳራ እንደደረሰበት ታውቋል። የአውሮፓ እግር ኳስ ማህበር እንዳሳወቀው ሰማያዎቹ በአመቱ ከግብር በፊት 407 ሚሊዮን ዩሮ ኪሳራ የተመዘገበባቸው ሲሆን ይህም በአመቱ በአውሮፓ 171 ሚሊዮን ዩሮ ሁለተኛ ከፍተኛ ኪሳራ ከገጠመው የፈረንሳዩ ሊዮን ከእጥፍ በላይ እንደሚበልጥ ተገልጿል። በአጠቃላይ በአውሮፓ ቡድኖች የእግር ኳስ ታሪክ ደግሞ ባርሴሎና በ2021 የውድድር ዓመት ያስመዘገበው 555 ሚሊዮን ዩሮ ኪሳራ ብቻ ከቸልሲ በላይ ሆኖ ተመዝግቧል። በመጨረሻም የእንግሊዝ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብር ዛሬ ምሽት 5 ሰዓት ላይ ወልቭስ ከአስቶን ቪላ በሚያደርጉት ጨዋታ ይጀምራል። ነገ በርንማውዝ ከሰንደርላንድ ቀን 9 ሰዓት ከ30፣ ሊቨርፑል ከዌስትሃም፣ ኒውካስል ከኤቨርተን እና በርንሌ ከብሬንትፎርድ ምሽት 12 ሰዓት፣ ሊድስ ዩናይትድ ከማንቸስተር ሲቲ ደግሞ ምሽት 2 ሰዓት ከ30 ጀምሮ ይጫወታሉ። እሁድ ብራይተን ከኖቲንጋም ፎረስት፣ ፉላም ከቶተናም እና ማንቸስተር ዩናይትድ ከክሪስታል ፓላስ በተመሳሳይ ሰዓት ከቀኑ 11 ሰዓት ጀምሮ ሲጫወቱ፣ የሳምንቱ የመጨረሻ ጨዋታ በሳምንቱ ታላቅ ጨዋታ አርሰናልና ቸልሲ ምሽት 1 ሰዓት ከ30 ላይ በሚያደርጉት ጨዋታ ይጠናቀቃል። በሌላ በኩል በስፔን ላሊጋ 26ኛ ሳምንት መርሃ ግብር ደግሞ ዛሬ ምሽት 5 ሰዓት ላይ ሌቫንቴ ከአላቬስ በሚያደርጉት ጨዋታ ይጀምራል። ነገ ምሽት 12 ሰዓት ከ15 ላይ መሪው ባርሴሎና ከቪያሪያል፣ ምሽት 5 ሰዓት ላይ ራያል ኦቪዶ ከአትሌቲኮ ማድሪድ ሲጫወቱ የሳምንቱ የላሊጋ መርሃ ግብር ሰኞ ምሽት 5 ሰዓት ላይ ሪያል ማድሪድ ከጌታፌ በሚያደርጉት ጨዋታ ይጠናቀቃል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳይ አብረናችሁ ቆየን። መልካም ጊዜ።